It's on here now. The goalkeeper's beaten, and South Africa have done Sugar Sport 2010. የ2026-27 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ውድድር ፕሮግራም ይፋ ሆኗል። በዚህም መሰረት ትልልቆቹ ክለቦች በመጀመሪያው ሳምንት ጨዋታ ማንን ይገጥማሉ፣ እንዴት ያለስ አጀማመር ይሆንላቸዋል የሚለው የብዙዎቻችን ጉጉት ሆኖ ቆይቷል። በእንግሊዝ ፕሪሚየር ሊግ የውድድር ዓመት የመጀመሪያ ሳምንት ጨዋታ ላይ አርሰናል የ2025-26 ሻምፒዮኑ ከኮቬንትሪ ሲቲ ጋር አርብ ኦገስት 21 ጨዋታውን በማድረግ ነው የውድድር ዓመቱን የሚጀምረው። በሌላ በኩል በማንቸስተር ሲቲ እና በበርንመዝ መካከል የሚደረገው ጨዋታም የውድድር ዓመቱ የሲቲ የመጀመሪያ ጨዋታ ሆኗል። ኒውካስል ዩናይትድ ከሊቨርፑል ጋር የውድድር ዓመቱ የመጀመሪያ ጨዋታ ከሚመለከታቸው ክለቦች መካከል ሆነዋል። ፉልሃም ከቼልሲ ጋር ጨዋታውን ያደርጋል። ማንቸስተር ዩናይትድ አዲስ ከሆነው ከፕሪሚየር ሊጉ እንግዳው ከሄል ሲቲ ጋር የውድድር ዓመቱን የመጀመሪያ ጨዋታ ያደርጋል። በዚህ መሰረት አርሰናል ከኮቬንትሪ ሲቲ፣ ሄል ሲቲ ከማንቸስተር ዩናይትድ፣ ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ታውን ከሰንደርላንድ፣ ኖቲንጋም ፎረስት ከሊድስ ዩናይትድ፣ ብሬንትፎርድ ከቶተናም፣ ብራይተንን ሆቭ አልቢየን ከአስቶን ቪላ፣ ማንቸስተር ሲቲ ከበርንመዝ እንደዚሁም ኒውካስል ዩናይትድ ከሊቨርፑል ጋር የሚያደርጓቸው ጨዋታዎች አሉ። ፉልሃም በክራቫን ኮቴጅ ቼልሲን ያስተናግዳል። ይሄ የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዓመት የመጀመሪያ ጨዋታ ነው። በውድድር ዓመቱ ምን አዳዲስ ነገሮችን መጠበቅ እንችላለን? በውድድር ዓመቱ የሚጠበቁ ትልልቅ ጨዋታዎች በየትኞቹ ወራት በየትኞቹ ቀናት ይደረጋሉ የሚለው ሁሉንም በጉጉት የምንጠብቀው ይሆናል። በእንግሊዝ ፕሪሚየር ሊግ አዲሱ የውድድር ዓመት ላይ የሚቀየሩ ሕጎች የሚሻሻሉ አሰራሮች ይኖራሉ። እሱን በዝርዝር እናነሳለን። የውድድር ዓመቱ ግን በጣም እጅግ በጣም በጉጉት የምንጠብቅበት ብዙ ምክንያት አለን። አርሰናል ከኮቬንትሪ፣ ሄል ሲቲ ከማንቸስተር ዩናይትድ፣ ኒውካስል ዩናይትድ ከሊቨርፑል እንደዚሁም ደግሞ ቼልሲ ከፉልሃም የሚገራርሙ ጨዋታዎች ናቸው። እነዚህን ጨዋታዎች እና ውድድር ዓመቱ ላይ የሚኖረውን አጠቃላይ ነገር በተመለከተ በዝርዝር ሐሳቦችን እናነሳለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት አሪፍ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራትም አትርሱ እንላለን። በዚህ መንገድ ስለደገፋችሁን ከልብ እናመሰግናለን። መልካም፣ ወደ ጉዳዮቻችን ስንሄድ ያው ቀዳሚ ትኩረት የምንሰጠው ለእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዓመት ፕሮግራም ነው። ፕሮግራሙ እንግዲህ ዛሬ በእነሱ ሰዓት አቆጣጠር 4 ሰዓት በእኛ ደግሞ 6 ሰዓት ላይ ይወጣል ተብሎ እየተጠበቀ ነው ያለው። በዚህ ጉዳይ ላይ አንዳንድ ነገሮችን መንገር፣ አንዳንድ ነገሮችን ማወቅ ይኖርብናል። ለምሳሌ የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዓመት የሚጀምረው አንድ ሳምንት ዘግይቶ ነው ካለፈው የውድድር ዓመት መጀመሪያ ቀን ጋራ ሲነጻጸር አንድ ሳምንት ዘግይቶም ነው የሚጠናቀቀው፣ አሁንም ከአምናው ውድድር ጋር ሲለካ። ስለዚህ እነዚህ ወደ ኋላ መዘግየቶች እና ዘግይቶ መጀመሮች የመጡበት ምክንያት ቀደም ሲል ለመጥቀስ እንደሞከር ነው የ2026ቱ የዓለም ዋንጫ በመኖሩ ምክንያት ለተጫዋቾች የማረፊያ በደንብ አገግሞ ወደ ፕሪሚየር ሊግ የውድድር ዓመት የመመለሻ ጊዜን ለመፍቀድ ነው ተብሏል። እያንዳንዱ የውድድር ዓመት በእንግሊዝ ፕሪሚየር ሊግ እንደምናውቀው 38 ጨዋታዎች ይደረጋሉ። 2026-27ም በተመሳሳይ እነዚህ 38 ጨዋታዎች የምናይበት ብርቱ ፉክክር የሚደረግበት ይሆናል ተብሎ ይጠበቃል። በ2026-27 ታዲያ 33ቱ ጨዋታዎች ከ38ቱ ቅዳሜና እሁድ የሚደረጉ ናቸው። 5ቱ በስራ ቀን የሚደረጉ ናቸው ማለት ነው። ልክ እንዳለፈው አሁን እንዳለቀው የውድድር ዓመት ማለት ነው። 33 ዊኬንድ ላይ ነው። 5 ዙር ጨዋታዎች ደግሞ
ዊክዴስ ላይ ስራ ቀን አብዛኛውን ጊዜ ማክሰኞ፣ ሮብ እንደዚህ ማታ ሐሙስ እንደዛ ይደረጋል። ሰኞም ሊሆን ይችላል። ያው ግን ሰኞ አይሆንም ዩዥዋሊ ወደ አሁን ዳልሽው ወደ ማክሰኞ፣ ሮብ ምናምን የሚደረጉ ጨዋታዎች ይኖራሉ። እንደውም የዚህኛው አመት አንድ ትዝታ ከተባለ የዩናይትድ ጉዳይ ይነሳል ይመስለኛል። እነሱን እንደዚህ ውስጥ አያካትቷቸውም። ዙር ነው ምልሽ። አሁን የአንድ ቡድን ጨዋታ ለምሳሌ አርብ ቅዳሜ ይጫወታሉ፣ እሁድ ይጫወታሉ፣ እገሌ ግን ሰኞ ነው የሚጫወተው ሲባል እሷ እዛ ውስጥ አትገባ። እንደ አንድ ዙር ነው የሚታይ፣ እንደ አንድ እንደ ሁለተኛ ሳምንት፣ ሶስተኛ ሳምንት። አሁን የ24ኛው ሳምንት ጨዋታዎች ዊክዴይስ ላይ ሊሆኑ ይችላል የሁሉም ክለቦች። ስለዚህ እሱን ሁሉንም ሰኞ አምጥተው ይደረድሩታል አይደለም ወይ? ማክሰኞና ሮብ፣ ማክሰኞ ሮብና ሐሙስ እንደሚያደርጉት አይነት 5 ሳምንት እንደዛ አይነት ጨዋታዎች አሉ። ለማን? ለሁሉም የፕሪሚየር ሊግ ክለቦች። ኤክሴፕሽናሊ የሆኑ ክለቦች ሰኞ ቢጫወቱ ወይም ምናምን ቢያጋጥም እዛ ውስጥ የሚካተት አይደለም። 33 ግን በሳምንቱ መጨረሻ ቅዳሜና እሑድ፣ 5 ደግሞ በስራ ቀን ማምሻው ላይ የሚደረጉ ጨዋታዎች ይኖራሉ ነው። የእንግሊዝ ፕሪሚየር ሊግ ቀደም ብሎ የወሰነው ግን ከ2026/27 የውድድር ዓመት ጀምሮ ተግባራዊ የሚደረግ አንድ ህግ አለ። እነዚህ አወራራጅ የምንላቸው ድርጅቶች፣ አቋማሪ የምንላቸው ድርጅቶች እና የነሱን ማስታወቂያ ማሊያ ላይ ማድረግ አይቻልም ካሁን በኋላ ከ2026/27 ከዘንድሮ የውድድር ዓመት በኋላ በጭራሽ አይቻልም። እንዲህ የሆነበት ዋነኛው ምክንያት እነዚህን የቁማር ድርጅቶች ማን ያሸንፋል፣ ማን እንደዚህ ነው ፐርፌክት ስኮር ምናምን እያሉ የሚያወራርዱ አሉ አይደል? የእነሱን ድርጅቶች ቪዚቢሊቲ መቀነስ ያስፈልገኛል። አለበለዚያ ለስፖርቱ አደጋ ነው። እነሱ ጉልበት እያገኙ ጉልበት እየጨመሩ በመጡ ቁጥር ልቆጣጠራቸው ከሚችለው አቅም በላይ ይሆናሉ። ስለዚህ እነሱን ሰብሰብ በማድረግ ከሰዎች አይን ማደብዘዝ በተወሰነ ደረጃ ያስፈልጋል በሚል ነው ከ2026/27 ማለትም ከመጪው የውድድር ዓመት ጀምሮ እንደነዚህ ያሉ ድርጅቶች የማስታወቂያዎቻቸውን ሎጓቸውን በቡድኖች ማሊያ ላይ ማኖር አይችሉም። ነገር ግን ደግሞ የልምምድ መስሪያ ትጥቆቻቸውን እንደዚሁ ማስተዋወቅ ይችላሉ፣ የትሬኒንግ ኪቶቹን። ከዛ በተጨማሪ ሌሎች የክለብ ፓርትነርሺፖችን መፍጠር ይችላል። አትታዩብኝ ነው ክልክሉ፣ እሱ ብቻ ነው። አሁን ወደ ነጥቡ ስንመጣ የእንግሊዝ ፕሪሚየር ሊግ መቼ ይደብርሃል ብባል እኔ ይሄ መስከረም፣ ጥቅምት፣ ዳር ላይ መስከረም ላይ ገና ሰፍ ማለት ስንጀምር ኢንተርናሽናል ብሬክ ብለው ይመጣሉ። ከዛ እሱን አልፈን ጥቅምት ሲመጣ እንደገና ኢንተርናሽናል ብሬክ አለ። ከዛ እንደገና ህዳር ላይም ኢንተርናሽናል ብሬክ አለ። የእንግሊዝ ፕሪሚየር ሊግ ይህንን ልንወደውም ላንወደውም እንችላለን። የእነዚህ የመስከረም የጥቅምትና የህዳር ብሬኮችን ዘንድሮ ለየት ባለ መንገድ ነው ማደርጋቸው አለ። የህዳሩን አልነካም አለ። የመስከረሙንና የጥቅምቱን ግን አንድ ላይ ሰፍቼዋለሁ እሺ አለ። 3 ሳምንት አይኖርም አለ ፕሪሚየር ሊግ። በመድኃኒዓለም ከብር ነው እንዴ? እግዚአብሔር አይኖርም። እሺ በቃ እረፍቱ አንድ ላይ ይጠቃለልና መስከረም የሚያርፉትን ጥቅምት ላይ የሚያርፉትን አንዴ በደንብ ያርፉና ህዳር ላይ አንዴ ደግሞ ያርፉና እንትን ይላሉ ብሎ እኔ የበለጠ እኔ ነበረኝ ሴፕቴምበር 19-20 ጀምሮ የመጨረሻ ጨዋታቸውን ያደርጋሉ። ከዛ እስከ ኦክቶበር 10 ድረስ ጨዋታ የሚባል የለም። ኦልሞስት 3 ሳምንት ረጅም ጊዜ ነው፣ በጣም ረጅም ጊዜ ፕሪሚየር ሊጉ አይኖርም። ይሄም አዲስ ነገር ነው እንግዲህ ተዘጋጁበት፣ ጠብቁት። ስፔሻሊ ደግሞ በዛ ወቅት ላይ የሚኖሩት ፉክክሮች ምን ደረጃ ላይ ነው የሚገኙት የሚለው የበለጠ አርሊ ነው፣ ገና ነው። ግን በቃ እየተሟሟቀ ገና እንደተገናኘሽ ምናምን በከሊጉ ጋር ሳጠግበው ለመሰለሽ አሁን ኦገስት 22 ነው ውድድር ዓመቱ የሚጀምረው። ከዛ ሴፕቴምበር 19 ላይ እረፍት ይወጣሉ። በአንድ ወር ማለት አካባቢ በአንድ ወር ውስጥ አንድ ወር ብቻ አይተናቸው ከዛ ለ3 ሳምንት እረፍት ይወጣሉ። የበፊቱ ትሻላለች፣ የበፊቱ ይሻላል። አንድ ሳምንት እየዘለለ ከዛ እጭ እያልን ምናምን። አሁን እጭ አይደለም የጭ በደንብ ረጅም 3 ሳምንት ረጅም ጊዜ በጣም ረጅም
በጣም ረጅም ነው። በነዛ ጊዜያቶች ውስጥ እንግዲህ እንዴት እንዳሰቡት አላውቅም፣ ግን ይሄኛው ይሻላል፣ ይሄንን ነው ምን ተግባራዊ የምናደርገው ብለዋል። ሌላው የሚቀየረው ነገር ቦክሲንግ ዴይ ዘንድሮ ያው ዲሴምበር 26 ማለት ነው ቅዳሜ ቀን ዋለ። አምና ታስታውስ ከሆነ በ2025/26 ቦክሲንግ ዴይ ጨዋታ አንድ ጨዋታ ብቻ ነበር የነበረው ማንቸስተር ዩናይትድ ከሆነ ቡድን ጋር። ሌሎቹ ሰኞ ቀን ነበር። ብቻ የቦክሲንግ ዴይ ጨዋታ የዩናይትድ ብቻ ነበር የነበረው። ሌሎቹ ከቦክሲንግ ዴይ ማለፍ በኋላ ምናምን ነው የተጫወቱት። ዘንድሮ ግን ቦክሲንግ ዴይ ራሱ ዲሴምበር 26 ቅዳሜ ቀን ስለዋለ በጣም ብዙ ጨዋታዎች ይኖራሉ። ይሄም አንድ የተለየ ስኬጁሉ ራሱ ቅዳሜ ላይ ምንም ማድረግ አይቻልም። ሌላ የሚቀየረው ነገር በዚህ በክሪስማስ ጊዜ በኒው ይር ጊዜ በተከታታይ 2 ጨዋታዎችን ከ60 ሰዓት ባነሰ ጊዜ ማንም አይጫወትም ብሏል። 2 ጨዋታዎችን ለማድረግ ከ60 ሰዓት በላይ በሁለቱ ጨዋታዎች መካከል ጋፕ መኖር አለበት። ከ60 ሰዓት ባነሰ ጊዜ ውስጥ የትኛውም ክለብ ጨዋታ እንዲያደርግ አላስገድድም ብሏል የእንግሊዝ ፕሪሚየር ሊግ። ስናይስቱ ነው ብዬ ነው ይሄ አሪፍ ነው። ይሄ ቆንጆ ነው። ብዙ ጊዜ ኮምፕሌን የሚደረግበት ነው። አሰልጣኞችም በጣም በተደጋጋሚ ጨዋታዎችን እያደረግን ነው ያረፍነው ሰዓት ኮች ናት ምናምን ብለው ይናገራሉ። የእንግሊዝ ፕሪሚየር ሊግ ላይ አንደኛው ኮምፕሌን ከሚደረግበት መካከል ስኬጁሉ ነው። ለዛ ተብሎ የሚስተካከል ነገር የለም። ሌሎች ሊጎች እንኳን ባለፈው አመት አይተናል ሪስኬጁል ሲያደርጉ። ለምሳሌ የሻምፒየንስ ሊግ ጨዋታ ተጫውተው ለሚመለሱ ክለቦች ወይም ገና ሊጫወቱ ከሆነ ቀድሞ ያለውን ጨዋታ በማስተካከል ረገድ ትንሽ ማስተካከያ ይሰራላቸዋል። ባለፈው በደንብ የማስታውሰው የፓሪስ ሰን ጀርማን ከሊቨርፑል ጋር የመልስ ጨዋታ ከማድረጉ በፊት ማድረግ የነበረበትን የሳምንቱን ጨዋታ ለሌላ ጊዜ እንዲያደርግ ተሸጋግሮለት ነበር እና የእንግሊዝ ፕሪሚየር ሊግ ላይ ደግሞ ይሄ ፕሮግራም ብዙ የማሸጋሸግ ነገር በተለይ ከሚደረጉ ጨዋታዎችና ተጫዋቾች እረፍት እንዲያገኙ ከማድረግ ጋር በተያያዘ ትልቅ ኮምፕሌን ነው የሚቀርበው እና አሁን ቢያንስ የተሻለ ነው ብዬ ነው ማስበው። 60 ሰዓት ግዴታ መሙላት አለበት አንድ ቡድን ጨዋታውን ካደረገ በኋላ የሚቀጥለውን ጨዋታ ለማድረግ። ስለዚህ ይሄ አሪፍ ነው፣ የሚስማሙበት ይመስለኛል። ስለዚህ እነዚህ ነገሮች ተወስነዋል። አዳዲስ የምንላቸው የህጎች አሉ ከዳኝነት ጋር በተያዘ ቀደም ባሉት ፕሮግራሞቻችን ላይ ስናነሳ የነበረው ነው። ማዕዘን ምት የሚባል ቅጣት መጥቷል። ኳስ አዘገያለሁ የምትይ ከሆነ በትክክል 5 ሰከንድ ይሰጥሻል። በዛች 5 ሰከንድ ውስጥ የማትጠቀሚያት ከሆነ የመልስ ምቷን የምታቆያት ከሆነ ኮርና ይሰጥብሻል። ይሄ ዓለም ዋንጫም ላይ ሲደረጋየ ነው ሲደረጋየ ነው። ስለዚህ ልክ እንደዛ ሁሉ እንግሊዝ ፕሪሚየር ሊግም እንደዛ ይሆናል ተብሏል። ኳስ ይሄ መልሶ የመጠቀም ነገር አለማዘግየቱ የጨዋታው ፍሰቱን በመጠበቅ ረገድ አሁን ዓለም ዋንጫ ላይ ነው በደንብ ያስተዋልኩት እንዴት ጥሩ እንደሆነ። ምክንያቱም በቃ ልክ ኳስ በሆነ አጋጣሚ ወደ ውጭ ከወጣ ወይም በረኛው ጋር ከደረሰ በኋላ የሚጀምሩበት ፍጥነት የመጀመሪያውን የእንቅስቃሴ የጠበቀ ሆኗል። ቶሎ ስለሚጀመር ያን ያክል ያንን የሆነ የሚሰብር ነገር የለውም። በጣም አሪፍ ነው። ማክሲመም 5 ሰከንድ ነው። እሱ አንዱ ነው። ሌላው ተጫዋች ሲቀየር መለጠጥ አይችልም። እሱም ዝም ብሎ ጣደፍ ብሎ ባገኘበት መስመር በኩል ቢወጣ ነው ቡድኑን የሚጠቅመው። አለበለዛ የሚወጣው ተጫዋች ይወጣል፣ የሚገባው ተጫዋች ግን 1 ደቂቃ እንዲዘገይ ይደረግና በዛች ደቂቃ ውስጥ ያ ቡድን በጎዶሎ ተጫዋች ወይም የተጫዋች ቁጥር ጎሎበት እንዲጫወት ይደረጋል። ስለዚህ ላጥ ብለሽ መውጣት አለብሽ። ለምሳሌ ውጤት ለማስጠበቅ እየለፉ ነው ብለሽ አስቢው። ከዛ ሰዓት ለመግደል ተጀንኖ በሚወጣበት ሰዓት ላይ ዳኛው ኦኬ አንተ ግን አትገባም ቢላሉ እሱ ወጥቶ ሲጨርስ ማለት ነው። በዛን ሰዓት ላይ እንግዲህ ነፍስ ውጪ ነፍስ ግቢ ነው። ውጤት ለማስጠበቅ ርብርብ እየተደረገ ነው። እነዛ ባገኙት አጋጣሚ በሙሉ ተደጋጋሚ የማጥቃት ጥረት እያደረጉ ነው ውጤት ለማግኘት። ያንን ደቂቃ ልጅ እንዲጎልብሽ ማድረግ ጉዳት ነው፣ ትልቅ ጉዳት ነው የሚሆነው። ስለዚህ ይሄም በዘንድሮ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ላይ ሲደረግ ብታዩት ተዳላብን ተበደልን እንዳትሉ ከወዲሁ እወቁት ለማለት ነው። አሁን መሰረታዊ የምነውን ጥያቄ ላንሳልሽ። 2025/26 የእውነት ለመናገር አርሰናል ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ስላሸነፈ ሻምፒዮን ስለሆነ ብቻ ሳይሆን እናም አርሰናል ዋንጫ በማሸነፉ ምክንያት በጣም ብዙ ደስታ ገለጻ ስለነበረ
ፋይናሊ ሆነ ምናምን የሚለው የአርሰናል ደጋፊ የሆነውንም የአርሰናል ደጋፊ ያልሆነውንም ትኩረት የሳበ ነገር ስለተከሰተ ሳይሆን ሂደቱ በአጠቃላይ ግን በጣም አዝናኝ ነበረ። የ2025/26 የውድድር ዓመት የፉክክር ሌቭሉ አሪፍ ብለን የምንገልጸው ነው ወይንስ አይደለም? እሱ ሊያነጋግረን ሊያከራክረን ይችላል። ለምሳሌ የእውነት ለመናገር በጣም ኮምፒቲቲቭ ነበረ ብሎ መውሰድ አልችልም። እኔ እንደዛ አልችልም። የእውነት ለመንገር ሲቲ ላይ የማያቸው ክፍተቶች፣ ሊቨርፑልን በተመለከተ በመተማመን የማትናገራቸው ነገሮች፣ ዩናይትድ 21 ጨዋታ ሲጫወት የነበረበት ክፍተትና ድክመት ግራ የሚያጋባው ማንቸስተር ዩናይትድን ያየንበት፣ ቼልሲ እንደተዘበራረቀበት የጨረሰው የውድድር ዓመት እኮ ነው። ኮንሲስታንት በተሻለ መንገድ ኮንሲስታንት የነበረው ከሚያዝያው ግርግር ውጪ አርሰናል ነው። ስለዚህ ነው ዌል ዲዘርቭድ ነው የአርሰናል የፕሪሚየር ሊጉን ዋንጫ ማሸነፍ ሻምፒዮን መሆን የምንለው በዚህ ምክንያት ነው። አሁን 2025/26 በዚህ አሰስመንት የምትስማሚ ከሆነ ካልተስማማሽ፣ እኔ ግን እንደዚህ አላስብም። እኔ እንዲህ ነው ማለት ትችላለች። ግን 2025/26 ይልቅ 2026/27 ሞር ኮምፒቲቲቭ የሆነ ነገር የምናይ ይመስለኛል። በመጪው የውድድር ዓመት በክለቦች መካከል አሸናፊ ለመሆን ሻምፒዮን ለመሆን ወደ ቻምፒዮንስ ሊግ ለመግባት የሚደረገው ጥረት ትግል በጣም 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 ጠንካራ፣ አስቸጋሪ፣ ፈታኝ የሚሆን ይመስለኛል። አዳዲሶቹ ኢምፕረስ ለማድረግ ጉልበተኛ መሆን የጀመሩት በጉልበተኝነታቸው ለመቀጠል የሚያደርጉት ፉክክር እመኝኝ በጣም አሪፍ የውድድር ዓመት ይሆናል። እኔም እንደዛ ገምታለሁ። ጥሩ የውድድር ዓመት እንደሚሆን ገምታለሁ። እኔም እንደ አጋጣሚ ሆኖ ደግሞ አብዛኞቹ ክለቦች ወይንም ትልልቆቹ ብለን የምንጠራቸው ክለቦች ብዙ ለውጦች ላይ ነው የሚገኙት እና ተመሳሳይ ለውጦችም ደግሞ ያሉበት ነው። በተለይ ባለፈውም ስናነሳ እንደነበረው ለምሳሌ የአሰልጣኞች ለውጥ አለ። ማንቸስተር ሲቲ ያው ከማሬስካ ጋራ፣ ሊቨርፑል ከኢራዮላ ጋራ፣ ቼልሲ ከዣቪ ጋራ፣ ማይክል ካሪክን ባለፈው የውድድር ዓመት 17 ጨዋታ ብቻ ነው ያደረገው፣ ግን እንደ አዲስ ልንቆጥረው አንችልም። ከነዚህ አንጻር ሲታይ ግን በሂደት ደረጃ ካየኸው ብዙ የሚጠበቅበት የውድድር ዓመት ነው ለማይክል ካሪክ ራሱ ማለት ነው። እና እነዚህ 4 ክለቦች የሆነ በተመሳሳይ ሂደት ውስጥ ነው የሚገኙት። ብዙ ነገሮችን ከነሱ የሚጠበቅበት ነው። በዛ ላይ ደግሞ ፉክክሩ የተዳከመም እንኳን ቢሆን ማለቴ በየጨዋታዎቹ ላይ አንድ ክለብ ማሸነፍ ባይችል እንኳን ሌላውም ክለብ በየጨዋታዎቹ ላይ እያሸነፈ ይቀጥላል ብለህ እንድታስብ አያደርግም እና ፉክክሩ የበለጠ የሚግለው አንድ ቡድን ዝም ብሎ እያሸነፈ ከሄደ የጋለ ፉክክር የምናገኝበት እድል በጣም ያንሳል። ግን በማሸነፉም በመሸነፉም ሂደት ላይ ተመጣጣኝ የሆነ ነገር ክለቦች የሚያሳዩ ከሆነ ለእኛ ለተመልካቾች ከሳምንት ሳምንት ምን ይፈጠር ይሆን የሚለውን ነገር የበለጠ እንድንጠብቅ የሚያደርገን ነው እና አንድም ይህ በተመሳሳይ ሂደት ውስጥ እያለፉ መሆኑ፣ ብዙ አዳዲስ ነገሮች በክለቦች ውስጥ እየተስተዋሉ መሆኑ ከፉክክሩ ጋር በተያያዘ ተመጣጣኝ የሆነ ነገር ይኖራል ብዬ እንዳስብ ያደርገኛል። ያ ተመጣጣኝ የሆነ ነገር ደግሞ ለእኛ ለተመልካቾች በጣም ጥሩ የእይታ ጊዜን የሚፈጥርልን ነው። ከዛ በተጨማሪ ግን በጣም ጥሩ ፉክክር ይሆናል ብዬ እንዳስብ የሚያደርገኝ ነገር አሁን ዝውውር ላይ እየተመለከትናቸው የምንገኛቸው ጥረቶች፣ ሂደቶች ናቸው። በተጫዋቾች ዙሪያ ላይ የሚደረጉት ፉክክሮች ተጫዋቾችን ለማስፈረም አሁንም በጣም በተጠናከረ መንገድ እየቀጠለ ነው። ማንቸስተር ዩናይትድ ማስፈረም የሚፈልጋቸው ተጫዋቾች አሉ። አርሰናል አደርገዋለሁ የሚለው ነገር አለ። ሊቨርፑል ለማስፈረም የሚፈልገው፣ ቼልሲም እንደዛው፣ ሲቲም እንደዛው እና የሚጠሩት ተጫዋቾች በነገራችን ላይ ብዙዎቹ ሁሉም ክለቦች የሚፈልጓቸው ናቸው ለማስፈረም ማለት ነው። እና አንደኛ የትኛው ላይ ያርፋል የሚለውን እንድንጠብቅ ያደርገናል። ግን የትኛውም ላይ አረፈ ያ ተጫዋች ያኛው ክለብ ደግሞ ሌላ ተጫዋች ማስፈረሙ የማይቀር ነው። ራሳቸውን የሚያጠናክሩበት መንገድ በጣም ሰፋ ያለ እንደሚሆን እናውቃለን። ይሄ በውድድር ዓመት መጀመሪያ ላይ የተለመደ ነገር ቢሆንም ዘንድሮ ግን ገና አስቀድሞ የዝውውር መስኮቱ ከመጀመሩም በፊት የክለቦቹ ጥረት በጣም ከፍ ያለ መሆኑን አይተናል። አንዳንድ የተጠናቀቁ ዝውውሮችንም የሰማንበት ወቅት ነው። ስለዚህ ይሄም የራሳቸውን የማጠናከር ሂደት በጨዋታና በፉክክር ላይ የሚገለጥ ስለሆነ የሚቀጥለውን የውድድር ዓመት በጣም እንድንጠብቅ የሚያደርገን እንደዚሁም ጥሩ ፍክክር ይታይበታል ብለን እንድንገምት የሚያደርገን ሌላው ምክንያት ነው ብዬ አስባለሁ። ወጣት
አሰልጣኞች እየበዙ ነው እንግሊዝ ፕሪሚየር ሊግ ላይ ልምድ ያላቸው ጥሩ የቆዩት ደግሞ ለምሳሌ እንደነ ኡናይ ኤምሪ አይነት አሰልጣኞች ምን ነገር ሊያደርጉ ይችላሉ፣ ይህንን አጋጣሚ በበለጠ ሁኔታ ሊጠቀሙበት ይችላሉ ወይ የሚለውንም እንድንጠብቅ የሚያደርገን ነው እና በየጊዜው አዳዲስ ነገሮች አይጠፉም። እንግሊዝ ፕሪሚየር ሊግ ላይ የሚያጓጓን ነገር አይጠፋም እናውቃለን። ግን የዘንድሮ ደግሞ ትንሽ ለየት ባለ ሁኔታ እነዚህ ነገሮች የውድድር አመቱን መጀመር እንድንጠብቅ ያደርጉናል ብዬ አስባለሁ። ልክ ነው፣ በጣም ልክ ነው። በለውጥ ሂደት ላይ ናቸው የሚገኙት። ይሄ የለውጥ ሂደት ደግሞ ራስን የማጠናከር የተሻለ ተፎካካሪ መሆን፣ አሸናፊ ሆኖ መምጣት ነው። ስለዚህ ማንን ከፍ ላለ ክብር እንጠብቅ 2026-27 ላይ? ይሄ በጣም የሁላችንም ጥያቄ ይመስለኛል። አርሰናል መድፈኞቹ ለሁለተኛ ተከታታይ የውድድር አመት 3 ሁለተኛ ወጥተዋል፣ 3 ደግሞ ዋንጫ ብሎ አመድዳውን እንደዛ እንጠብቅ። ቻንሱ በጣም ሰፊ ነው። የእውነት ለመናገር ቻንሱ በጣም ሰፊ ነው። ለምንድን ነው ሰፊ ነው ምልሽ? በሌሎቹ ክለቦች ላይ የምናየው ለውጥ እና የለውጡ ሂደት ቀስ ብለው ከፍ ወደ ማለት ሊመጡ የሚያስገድዳቸው ሊሆን ይችላል። ይሄ ፓርት ኦፍ ዘ ፕሮሰስ ሆኖ እሱ ፕሮሰሱን ጨርሷል፣ ሌሎቹ ደግሞ ፕሮሰስ ላይ ናቸው። ስለዚህ በዛ ፕሮሰስ ውስጥ መሆናቸው እና ፕሮሰሱን በጨረሰው አርሰናል መካከል የሚደረግ ፉክክር አርሰናል ሞር አድቫንቴጅስ ሆኖ ሞር ጉልበተኛ ሆኖ ሞር ዶሚናንት ቢሆን የሚገርም አይመስለኝም። የፕሪሚየር ሊግን ዋንጫ እንዴት ማሸነፍ እንዳለበት በማወቅ አሁን አርቴታ ብቸኛው አሰልጣኝ ነው እስካሁን ድረስ ባሉት የአሰልጣኞች ዝርዝር ውስጥ። ኢትስ ቢግ አድቫንቴጅ በነገራችን ላይ። ስለዚህ ይሄ አንዱ ነው። ሁለተኛው አርሰናል የ2026-27 የውድድር ዓመት ከመጀመሩ በፊት በዝውውር እያቀዳቸው ያሉ እቅዶችን ከግምት ውስጥ ስታስገቢ ቁጭቱ ለፕሪሚየር ሊግ ብቻ አይደለም፣ ቁጭቱ ለአውሮፓ ቻምፒዮንስ ሊግም ጭምር ነው። የአውሮፓ ቻምፒዮንስ ሊግን ዋንጫ ሳናሸንፍ ለምን ቀረን የሚል አይነት ቅሬታ አላቸው። ዋንጫውን ሳያሸንፉ የቀሩበት የመለያ ምት አጋጣሚ ለእመኝ አርቴታ እረፍት የሚባል ነገር የለውም። በሀሳብ እያወጣ እያወረደ የሆነ ነገር አድርጎ ማሳየት። ኦብሴሽን አለበት ሲባል እኮ እንደዚህ ማለት እኮ ነው። ሽንፈቱን አክሴፕት አድርጎ ተቀብሎ ኢትስ ኖርማል ያጋጥማል ምናምን ዊል ዱ አወር ቤስት ምናምን የሚለው ለጋዜጣዊ መግለጫ ነው። ግን ያስበዋል፣ በደንብ ነው የሚያስበዋል። አሁንም ዝም ብሎ ትናንትናም ስካይ ስፖርትስ ለምን በዛ መንገድ ሪቫይዝ እንዳረገው ባላቅም ግን ሪቫይዝ ሲያደረገው ነበር የአርሰናልን ነገር ክረምት ላይ የሚጠበቅባቸውን ትልልቅ ውሳኔዎች ማሰናበት ላይ 6 ተጫዋች ሊያሰናበት ይችላል አርሰናል። ትልልቆቹ 6 ተጫዋች ስታሰናብች የሚመጡትም 6 ተጫዋቾች ሊኖሩ ይችላሉ። አሁን ሲያጓጉን ደግሞ ምን አይነት ፎቶ ለጠፉ መሰለች? ሁሊያን አልቫሬዝን፣ ቪክቶር ዮኬሬሽን፣ ሞርጋን ሮጀርስን ምናምን አንድ ላይ አድርገው እንደገና ማጣንላችሁ ከባድ ነው። እንደውም አንድ በጣም የገረመኝ ነገር እሺ ጨርስና የገረመኝ አሁን አልቫሬዝን እና ዮኬሬሽን ስላነሳ አርሰናል አልቫሬዝን ለማስፈረም ያው ቪክቶር ዮኬሬሽን ለአትሌቲኮ ማድሪድ ሊሰጥ ነው የሚለው ነገር ነበር እየተወራ ነው። ያስተባበለ ነው አርሰናል። ግን ሌላ ያየሁት ነገር ቪክቶር ዮኬሬሽን እና 50 ሚሊዮን ነው ለአትሌቲኮ ለመስጠት። እኔ እንዴት ነው ያስኬዳል? ገንዘቡ አልበዛም? እንደው እውነት በእውነት አልበዛም። ከምር ነው አልበዛም። ዮኬሬሽን እና እንደገና 50 ሚሊዮን አልበዛም። ለአሁን ከማንቺ ያሰብሽው ከአርሰናል ሳይድ ነው። ከአርሰናል ሳይድ ብቻ ሳይሆን ከገበያው አንጻር ነው ማየት ያለብሽ። ባርሴሎና 135 ልስጥህ እያለው ነው። ሪያል ማድሪድ 150 ሰጥቶት እምቢ እያለ ነው። ስለዚህ ይህንን ተጫዋች ለማስፈረም አርሰናል ዮኬሬሽ ሲደመር 50 ዮኬሬሽ ሲደመር 60 እንደውም አንዳንዶቹ ሪፖርቶች 60 ነው የሚሉት እንስጥ እያለ ብትደምሪያቸው 120 ምናምን እኮ ነው የሚመጡት። ዮኬሬሽን በገዛሽበት ዋጋ ብታስብ አይ እንደ ገዛው ትሳል አይደለኝም ይሄ ልጅ ካልሽ ዋጋውም ይቀንሳል። ግን እችን ጉዳይ ነው ዮኬሬሽ በኤክስቼንጅ ውስጥ አልከተትኩትም የሚል ነገር አርሰናል አለ ደግሞ ተብሎ እየተሰማ ነው የሚገኘው። አሁን ትልቁ ፖይንት የት ጋር ነበርኩኝ ቅድም? አንድ ላይ እነ ሞርጋን በቃ እንደዛ አድርገው ምናምን እያሉ ነው ምልሽ። በቃ አሁን በመስመር በኩል በመሀል በኩል አጥቂው 9 ቁጥር ቦታ እንደዚሁ የቀይ መስመር ተከላካይ ምናምን በቃ
እዚህ ቡድን ላይ እዛ ሶሊዲቲ ላይ እዛ አሸናፊ ቡድን ላይ እንደዚህ ያሉ ጭማሪዎች ሲመጡና በመጨመር ስማቸው ከአርሰናል ጋር ተያይዞ የሚጠሩ ተጫዋቾችን ስትመለከች በቃ ቅድም ያልኩሽ የሌሎቹ ክለቦች ፕሮሰስ ውስጥ መሆን የአርሰናል ሃው ቱ ዊን እያወቀ መምጣት እና እዚህ ላይ ደግሞ አቅም መጨመር በቃ ማን ነው አርሰናልን ሊያቆም የሚችለው የሚል ነገር ይፈጥራል የእውነት ለመናገር። ከዛ ዩናይትድ ነው ማንቸስተር ዩናይትድ የመጨረሻዎቹ 17 ጨዋታዎች ላይ ከካሪክ ጋር ሆኖ የታየበት ኮንሲስተንሲ ወጥ የሆነ ጉብዝና፣ ወጥ የሆነ ማማር፣ ወጥ የሆነ ደስ የሚል ነገር አለ አይደል? ይሄ ልበ ሙሉ የሚያደርግ ነገር አለው። እዛ ላይ ነው ቢውልድ የምናረገው፣ እዛ ላይ ነው የምንገነባው፣ እዛ ላይ ነው የምንጨምረው። ወደኋላ መመለስ የለም። ከዚህ በፊት ስለ ማንቼ ስናወራ ዩናይትድ የተወሰኑ እርምጃዎችን ወደፊት ሄዶ የተወሰኑ እርምጃዎችን ወደኋላ እየተመለሰ ነው፣ ዘጭንቦጭ አይነት ነገር ይሆናል ሲባል ነበር። እንደዛ እንዳጠብቁ ካሪክም የሚናገረው ነገር፣ ኦማር በራዳም የሚያወራው ነገር፣ የማንቸስተር ዩናይትድን ዙሪያ ገብ የሚያውቁ ሰዎችም የሚጽፉትን ነገር ስትመለከች የእውነት ለመናገር እኔ ማንቸስተር ዩናይትድን በአዲሱ የውድድር ዓመት እንደገና ለማየት በጣም ከሚጓጉት ሰዎች መካከል ነኝ። ካሪክ ቃል እየገባ እኮ ነው የሚያሸንፍም የሚያዝናና ማንቸስተር ዩናይትድን ይዘን እንቀርባለን እያለን። ማንቸስተር ዩናይትድ እንደ አርሰናል አልደላውም ለጊዜው። ለምንድን ነው ያልደላው ብትይኝ፣ አሁንም በእኔ እምነት ካሪክ አሻሽሏቸዋል። ካሪክ እንደገና ከዚህ በፊት የነበረንን ትዝብት፣ ትችት ሰብሰብ እንድናደርገው የሚያደርግ ማሻሻል ልጆቹ ላይ እንድናይ አድርጎናል እንጂ አሁንም ማንቸስተር ዩናይትድ ከአርሰናል፣ ከሲቲ፣ ከሊቨርፑል፣ ከቼልሲ እና ከሌሎቹም ክለቦች ጋር ኮምፒት እንዲያደርግ የማንቸስተር ዩናይትድ ስኳድ አሁን የሆነውን አይነት አይደለም መሆን ያለበት። በጣም ብዙ መቀየር ያለባቸው ነገሮች አሉ። ግን ካሉትም ደግሞ ትልቅ አገልግሎት ማግኘት ከተቻለ ክሬዲት ለካሪክ ትሰጫለሽ፣ ክሬዲት ለተለወጡ ተጫዋቾችን ቢሆን ትሰጫለሽ እንጂ አሁን ሃሪ ማጓየር እንደ 25-26 ይሆናል 26-27 ላይ እድሜ መጨመር የሚያሳድረው ተጽዕኖ የለም። ሉክሻው አይጎዳም። አሁን ዘንድሮ 38ቱንም ጨዋታ ስለተጫወተ ተማምነሽ ነው። እንዲህ ያሉ ዝም ብሎ እንጥልጥል የምታረጋቸው ጥያቄዎች አሉ እንጂ ዩናይትድ ያምራል። ዩናይትድ ለምሳሌ ሴኒ ላሜንስ በቃ ምንም አሁን አልታይ ኦናና ምናምን እያልሽ ጨዋታ በመጣ ቁጥር እንዋረድ ይሆን እንሸማቀቅ ይሆን የሚያስቅ ነገር ያጋጥመን ይሆን የበረኛው ስህተት እያልሽ የምትፈሪው አይነት ግብ ጠባቂ አይደለም። ግን ሴኒ ላሜንስ የሆነ ነገር ከሆነስ ይህ አይነት መመካት አርሰናል ቤት ያለው አይነት ነገር አለ ወይ ስትይ አሁን ክረምት ላይ የሚሰራው ስራ ማንቸስተር ዩናይትድ በጣም 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 ወሳኝ ነው የሚሆነው። ሚድፊልዱ በደንብ ይጠናከራል። አሁንም የተወሰኑ ኤሪያዎችን ለይቶ ራስን የማጠናከር ስራ ይሰራል እና ያንን ለመስራት አርሰናል ያለውን የገንዘብ አቅም ማንቸስተር ዩናይትድ ለጊዜው የለውም። ከገንዘብ አወጣጥ ጋር በተያዘ የተከማቹ ችግሮች፣ ልክ ያልሆኑ አሰራሮች ማንቸስተር ዩናይትድን ትንሽ ላግ እንዲያደርግ ወደኋላ እንዲቀር አድርጎታል። ግን ጠብቁ ብለዋል። ዋይኖት ዋንጫ ለምንድን ነው ማናሸንፈው የሚል አስተያየትን ሰጥተዋል። ማን? ኦማር በራዳ፣ ማን? ካሪክ። we will do our best ብለዋል። ደስ ይላል የእውነት ለመናገር። ሲቲን ስትወስጂ ሲቲ the most experienced team ጋርዲዮላ ቢወጣ የእንግሊዝ ፕሪሚየር ሊግን ዋንጫ በማሸነፍ ረገድ አርቴታ ብቸኛው አሰልጣኝ ነው ልንል እንችላለን። ነገር ግን ከየትኛውም ቡድን በላይ ግን የእንግሊዝ ፕሪሚየር ሊግን ዋንጫ በማሸነፍ ልምድ ግን ማንቸስተር ሲቲ ተጫዋቾችን የሚያክል የለም። በሉት አይደለም የሚባለው እኮ እነሱ ገባሻ? በጣም ነው የደጋገሙት። ስለዚህ እንዲህ ያሉትን ነገሮች ሊቨርፑል ላይ፣ ቼልሲ ላይ፣ በሲቲ በዩናይትድ እና በአርሰናል ላይ ያለውን እርግጠኝነት መስጠት አልችልም። እኔ የእውነት ለመናገር በቀደም አንቺ ማልሽ መሰለኝ ሊቨርፑልን ለማየት በጣም ውስጥ የጓጓል። ኢራዮላ እና በሊቨርፑል ቤት የሚያሳድሩ ተጽዕኖ እኔ ሰውየው እና ቡድናቸው በንመዝ በጣም ይመቸኝ ነበረ። አሁን ያንን መመቸት ትልቁን ቡድን ባለታሪኩን ገናናውን ሊቨርፑልን ይዘው መድገም የሚችሉ ከሆነ ተጫዋቾቻቸውን ኢንፍሉዌንስ ማድረግ ለሳቸው ሀሳብ በደንብ እንዲተጉ ማድረግ የሚችሉ ከሆነ ሊቨርፑል አደገኛ ነው የሚሆነው። ሰው በጣም ብዙ ኤክሳይት የሚያደርግ ነገር አለው 2026-27 የውድድር ዓመት። ግን ስንመለስ እየተነጋገርን የምንቀጥለው ነገርም ደግሞ አለ። ምንድን ነው እሱ? ከተወሰኑ ዓመታት በፊት
የፕሪሚየር ሊጉን ዋንጫ የማሸነፍ ፍክክር የሁለት ፈረሶች ሽቅድድም ተብሎ የሚጠቀሰው ሊቨርፑልና ሲቲን ነው። አሁን ደግሞ አርሰናልና ሲቲ ሆኗል። 2026-27 እንደዛ ሆኖ ነው የሚቀጥለው። አርሰናል ከማን ጋር? ምኞትህን ተናገር ከተባልኩ ዩናይትድ ቢኖርበት ደስ ይለኛል። የአርሰናልና የዩናይትድ ራይቫለሪ በቬንገርና በፈርጉሰን ጊዜ ወደ ነበረው እየመጣ እንደሆነ 100% እርግጠኛ ሆኜ እነግርሻለሁ። አርሰናል ከፍ ብሏል። አርሰናል ማሸነፍ ጀምሯል። ዩናይትድም እያማረበት መጥቷል። የዩናይትድ አምሮበት መጨረስ፣ ፕሮሰሱን በድል ማጠናቀቅ 1 ዓመት ተጨማሪ ሊፈልግ ይችል ይሆናል የቀጠሩንም ለ2028 ስለሆነ። ግን የማንቸስተር ዩናይትድና የአርሰናል በፕሪሚየር ሊጉ ለሀያልነት ለአሸናፊነት የሚያደርጉት ፉክክር ሮይኪን እና ቪዬራ አይነት ትንቅንቅ ሩድ ቫን ኒስተልሮይ ላይ ምናምን እስኪሆኑ ድረስ ፈርጉሰንና ቬንገር ከጨዋታ በፊት ምንም አይነት መግለጫ መስጠት አትችሉም ተብለው ክልከላ እስኪጣልባቸው ድረስ አንዳቸው የሌላቸው ትኩረት የሆኑበት አይነት ዘመን ሊመለስ የተቃረበ ይመስላል። ሸገር ስፖርት 2010